አሁን በደረሰን መረጃ መሰረት የቡርኪና ፋሶ ፕሬዝዳንት የካፒቴን ኢብራሂም ትራኦሬ ልጅ በአሸባሪዎች ታግቷል። አጋቾቹም ለፕሬዝዳንቱ የ50 ቢሊዮን የሲኤፍኤ ፍራንክ ወይንም 87 ሚሊዮን የአሜሪካ ዶላር እንዲከፍል ካልሆነም ከስልጣን እንዲለቅ አማራጭ አቅርበውለታል። ውሳኔውንም ለማሳወቅ የ24 ሰዓታት እድሜ ብቻ ሰጥተውታል። ታዲያ በዚህ ጊዜ ውስጥ ምንም አይነት ውሳኔ ላይ የማይደረስ ከሆነ ልጁን እንደሚገሉት ቁርጥ ያለ ትዕዛዝ አስተላልፈዋል። ይህ መረጃ የብዙዎችን ቀልብ ገዝቷል። ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየቀኑ የምንለቃቸውን አዳዲስና ትኩስ መረጃዎች እንዳያመልጧችሁ አድርጉ። በዋጋዱጉ ከተማ የሚገኘው ኢንተርናሽናል ትምህርት ቤት እንደወትሮ ተማሪዎቹን ከተቀበለ በኋላ የዕለት ተዕለት የትምህርት ሂደቱን ሲያከናውን ውሎ ተማሪዎቹን ወደ ቤታቸው እንዲሄዱ አሰናብቷል። ከነዚህ ተማሪዎች መካከል የፕሬዝዳንት ኢብራሂም ትራኦሬ ብቸኛ ልጅ የሆነው አይድረስ ትራኦሬ ይገኝበታል። አይድረስ ገና የ12 ዓመት ልጅ ሲሆን በትምህርት ቤት ውስጥ ከሌሎች ልጆች በላይ ጥብቅ የሆነ ጥበቃ የሚደረግለትና በካሜራ እይታ ውስጥ ያለ ልጅ ነው። በዚህ ዕለትም እንደተለመደው ከሚጠብቁት ቦዲጋርዶቹ ጋራ ከትምህርት ቤቱ የወጣው ለሱ ተብሎ በተመደበለት የግል መኪናው ነበር። ነገር ግን አይድረስ ከጠባቂዎቹ ጋራ የተሳፈረበት መኪና ከትምህርት ቤቱ ብዙም ሳይርቅ አንድ ያልተለመደ ነገር አጋጠመው። ከየት እንደመጣ ያልታወቀ ጥቁር ቫን የና አይድረስ መኪና ፊት ድንገት ተገተረ። የና አይድረስን መኪና ሲያሽከረክር የነበረው ሹፌር ወዲያውኑ ከቫን ውስጥ መሳሪያ በታጠቁ አሸባሪዎች ተገደለ። ከኋላ ወንበር የነበሩት የአይድረስ ቦዲጋርዶች የፕሬዝዳንቱን ልጅ ለመከላከል በከፈቱት ተኩስ ተገለው ወደቁ። አይድረስም ብቻውን ያለ ምንም ጠባቂ መኪና ውስጥ እንደተደናገጠ ተቀምጧል። ከዚህ በኋላ አይድረስን እየጎተቱ ወደ ቫን ውስጥ አስገብተው ከአካባቢው ተሰወሩ። ይህ የእገታ እቅድ ሙሉ በሙሉ የተጠናበት ርህራሄ ያልታየበትና እንከን የማይወጣለት ነበር። አይድረስ በታገተ በሰዓታት ውስጥም አጋቾቹ ለኢብራሂም ትራኦሬ ስልክና ፍላሽ እንዲደርሱ አደረጉ። በፍላሹ ላይም አይድረስ አይኑ በጨርቅ ተሸፍኖና ሽጉጥ ተደቅኖበት የሚያሳይ ቪዲዮ ያለበት ሲሆን በቪዲዮ ላይ ፕሬዝዳንት ኢብራሂም ትራኦሬ አሁኑኑ 50 ቢሊዮን የሲኤፍኤ ፍራንክ እንድትከፍል አለበለዚያም ስልጣንን እንድትለቅ እናዛለን። ይህንንም ለማድረግ ያለ ጊዜ 24 ሰዓታት ብቻ ነው። ታዲያ በ24 ሰዓታት ውስጥ ውሳኔህን ካላሳወከን ልጅህን በህይወት አታገኘውም የሚል ድምጽ ይሰማል። ታዲያ ፕሬዝዳንት ኢብራሂም ትራኦሬ ይህንን ቪዲዮ የተመለከተው በግሉ ቢሮ ውስጥ ከጠባቂና አማካሪ ጀነራሎቹ ጋራ በጋራ በመሆን በፍጹም ጸጥታ ነበር። ታዲያ የፕሬዝዳንቱ ፊት ላይ ምንም አይነት መረበሽ አይታይም ነበር። ይህ የፕሬዝዳንቱ ልጅ የማገት ሴራ በሚገርም ሁኔታ የተቀነባበረው በሁለት የውጭ ሀገራት ሽብርተኞች ነው። እነዚህ የቀድሞ የአሜሪካ ወታደር ልዩ ኃይል አባላት የሆኑት ጃክ ስሌቭ እና ሪቻርድ ክሉዊ ናቸው። ታዲያ ዋነኛ ዓላማቸው የፕሬዝዳንት ኢብራሂም ትራኦሬን ኃይል በመሰባበር አቅም እንዲያጣ ማድረግና እነሱ በሚፈልጉት መንገድ ሁሌም ቢሆን ከነሱ ትዕዛዝ ውጪ የማይሆን የራሳቸውን መንግስት በመስረት ነው። በዚህም መሰረት በቡርኪና ፋሶ መንግስት ውስጥ የሚያገለግሉና በሙስና የተዘፈቁ ባለስልጣናትን ከሌሎች ዓላማቸውን በቀላሉ ለማስኬድ በመረባቸው ውስጥ በማጥመድ የነሱ አባል ካደረጓቸው ሰዎች ጋራ በመሆን ይህንን ታላቅ እቅድ ወደ መተግበር ለመለወጥ ችለዋል። ፕሬዝዳንት ኢብራሂም ትራኦሬ ልጁን ለማስመለስ የልዩ ኃይል አባላትን ለመመልመልና ለማደራጀት ከቤተ መንግስቱ ውጪ ወዳለው ወታደሮች ካምፕ ሄደ። ታዲያ በወታደር ካምፕ ውስጥ ከአሜሪካኖቹ ጋር አብረው የሚሰሩት ሌሎች የውስጥ ከሃዲዎች ፕሬዝዳንቱ ያለበትን የደህንነት ጥበቃ አናሳነት በመመልከት ከልጁ በመቀጠል ፕሬዝዳንቱን ለማገድ ችለዋል። ይህ ሁኔታም ለሀገሪቱ ህዝቦች ከባድ የሆነ ዜና ነበር። ምክንያቱም ሀገሪቱ ያጣችው አለኝ የምትለውን ትልቁን መሪዋን ከመሆኑም በላይ ያለ መሪ ባዶ ቤተ መንግስት መቀመጡ ብዙዎችን አሳስቦ ነበር። የፕሬዝዳንቱን መታገት ተከትሎ ለፕሬዝዳንቱ የቀኝ እጅ በመሆንና በታማኝነት በማገልገል ከፍተኛ ስልጣንን ያገኘው ካፒቴን ኦማር ዚዳም አስቸኳይ ስብሰባን በመጥራት ስለተፈጠረው ነገር በሙሉ ለመወያየት ተዘጋጀ። በዚህ አስቸኳይ ስብሰባ ላይ መልስ ያጣው ጥያቄ ማን ነው ከሃዲው የሚለው ነው። ሁሉም ተሰብሳቢ ፊት ውስጥ የከሃዲው ማንነት ለማወቅ ከፍተኛ የሆነ ጉጉት አለ። ነገር ግን ማንም ቢሆን በዚህ አይነት ደረጃ በረቀቀና በተደራጀ መልኩ ይህንን አይነት ጥቃት ሊሰነዝር የሚችለው በከፍተኛ ደረጃ የሰለጠነ ቡድን ነው። አለበለዚያማ ይህንን አይነቱ ጥቃት ለመፈጸም ማንም ተራ ሰው ከመሬት ተነስቶ ሊያደርገው አይችልም። ካፒቴን ኦማርም በፊት ለፊቱ የተቀመጠውን ጠረጴዛ እየደበደበ በከፍተኛ ንዴት ውስጥ ሆኖ የተሰበሰቡትን ማንም ሰው ከዚህ የስብሰባ አዳራሽ ውስጥ መውጣት አይችልም። ሁሉም ስልክ ውስጥ እስካሁኗ ደቂቃ ድረስ ያደረገውን የስልክ ልውውጥና ማንኛውንም ግንኙነቶች መመርመር አለብን። ሁላችሁንም ገልብጬ መፈተሽ ካለብኝም እኔው ራሴ ፈትሻችሁ ከሃዲውን እንደርስበታለን፣ የትም አያመልጠኝም አላቸው።
በዚህ ሁሉ የጭንቅ ሰዓት ፕሬዝዳንት ኢብራሂም ትራኦሬ ቦታው ባልታወቀ አንድ ክፍል ውስጥ በብዙ ጠባቂዎች እየተጠበቀ ከአንድ የብረት ወንበር ላይ እጆቹ የፊጥኝ ወደ ኋላ ታስረው ተቀምጧል። ታዲያ እሱ ከታሰረበት ክፍል አጠገብ ልጁ አይድረስ በተመሳሳይ መልኩ ታስሯል። ድንገት ከሌሊቱ 9 ሰዓት ላይ ጥቁር በጥቁር ሱፍ ከጥቁር መነጽር ጋር የለበሰ አንድ ቁመቱ ረዘም ያለ ሰው ፕሬዝዳንቱ ወደ ታሰረበት ክፍል ገባ። ይህ ሰው ምንም አይነት የቡርኪና ፋሶ ህዝቦች አይነት ያነጋገር ቅላጼ የሌለው ሲሆን አነጋገሩና አኳኋኑ የአንድ አፍሪካ ሀገር ቅጥር ነፍሰ ገዳይ ወይንም የውጭ ሀገራት ሰልጣኝ መሆኑን ያስታውቃል። ይህ አስፈሪ ገጽታን የተላበሰው ሰው ወደ ፕሬዝዳንት ኢብራሂም ተጠግቶ ክቡር ፕሬዝዳንት፣ እስካሁን ድረስ ለዓላማችን ጋሬጣ በመሆን ስትንቀሳቀስ ነበር። ምንም እንኳን ያንተ ዓላማ በሁሉም ነገር የቀዳሚነት ደረጃን የያዘች አፍሪካን መገንባት ቢሆንም ይህ ዓላማ ግን ለኛ ጠንቅ ሆኖብናል አለው። በመቀጠልም ያለህ አማራጭ ከስልጣን ላይ በመውረድ ከዚህ ሀገር መጥፋት ብቻ ነው፣ አለበለዚያ አንተም ሆንክ ልጅህ በህይወት አትኖሩም አለው። ፕሬዝዳንት ኢብራሂም ፊቱን በማኮሳተር በምንም አይነት መልኩ የህዝቦቼን ተስፋ መቼም ቢሆን አላጨልምም አለው። ከዚህ በኋላ ኢብራሂም ትራኦሬ ፊት አንድ ካሜራ ተደቀነ። ይህ ካሜራም የፕሬዝዳንቱን ሁኔታ ከማሳየቱም በላይ በዚህ ካሜራ በተቀረጸው ቪዲዮ ላይ ፕሬዝዳንቱን ለመልቀቅ ከ50 ቢሊዮን የሲኤፍኤ ፍራንክ እንዲከፈላቸው የሚያዝ ነበር። በዚህ ቪዲዮ የተነሳም በሀገሪቷና በዓለም ሁሉ ህዝቦች በሙሉ ቀልባቸው ወደ አፍሪካዊቷ ሀገር ቡርኪና ፋሶ ከመሆኑም በላይ ህዝቦቿ በእጅጉ ተደናግጠዋል። በዚህ የተነሳ የፕሬዝዳንቱ መታገት በህዝቦቿ ብቻ ሳይሆን በሃይማኖት ተቋማትና በሀገሪቷ ትላልቅ ቢሮዎች ውስጥ መፍትሄ ሊሰጠው የሚገባ የመጀመሪያ ደረጃ አንገብጋቢ ጉዳይ ሆኗል። የቡርኪና ፋሶ የጦር ሰራዊት መሪ የሆኑት ጀነራል ባርማም ያለምንም እንቅስቃሴ ቢቀመጡና ነገሮችን በዝምታ ቢጠብቁ በአሸባሪዎቹ ዘንድ ሀገሪቷ ምንም አይነት መሪ እንደሌላት እንደሚያስቡ ገምተዋል። በዚህም የተነሳ በሁሉም አቅጣጫ የውጭ ሀገራት የተሳተፉበትን ማንኛውንም አይነት እንቅስቃሴዎች የሀገሪቷ ህዝቦች አደጋ ሲያደርሱባቸው ምላሽ ከመስጠት ይልቅ ዝምታን መርጠዋል። ይህ ሁሉ በሀገሪቷ ውስጥ ሲካሄድ ግን ፕሬዝዳንት ኢብራሂም ትራኦሬ በአንድ ጨለማ ክፍል ውስጥ ከፊት ለፊቱ በቆሙት ጠባቂዎች እይታ ውስጥ ነበር። ከጠባቂዎቹ መካከል አንደኛው ጥርት ባለ አሜሪካዊ አነጋገር ዘዬ እንኳን ወደዚህ የኛ ወደ ሆነችው ትንሽ የቲያትር መድረካችን በሰላም መጣ ሲለው፣ ሌላው ጠባቂ የምንልክን አልሰማም ስላልክ ለዚህ በቅታል፣ አሁን ምን ዓለምን እንደሚመራ በሚገባ ትገነዘባለህ አለው። በዚህ መሃል አንደኛው የመነጋገሪያውን ሬዲዮ በማንሳት አይድረስ ወደ ክፍሉ እንዲመጣ በሬዲዮ ውስጥ ትዕዛዝ አስተላለፈ። አይድረስ ከአባቱ ፊት ሲቆም ከፊቱ ላይ የሚወርደውን ባል ያቆም አልቻለም። ፕሬዝዳንት ኢብራሂምም የልጁን መጎሳቆል ሲመለከት ውስጡ ቢረበሽም በህይወቱ ባሳለፈው የወታደርነት ስልጠናው ሁሉ ይህንን አይነት ሁኔታን እንዴት ማሳለፍ እንዳለበት በሚገባ ያውቃል። አሁንም ቢሆን በክፍሉ ውስጥ ያሉትን ሽብርተኞች የሚያደርጉትን እያንዳንዱን ነገር ከመከታተሉም በላይ በተመሳሳይ ሰዓት የሚያደርጉትን ነገሮች በአእምሮ እየመዘገበ ይገኛል። ምክንያቱም ልጁንና ራሱን ለማትረፍ ያለው ሰዓት እጅግ አነስተኛ ነው። አሁኑኑ ውሳኔ መወሰን ካልቻለና ወደ ተግባር መግባት ካልጀመረ ሁሉም ነገር እንዳልነበር ይሆናል። ከሌሊቱ 8 ሰዓት ከ40 ላይ ከፍተኛ የሆነ ዝናብ መጣል ጀምሯል። ፕሬዝዳንት ኢብራሂም ትራኦሬ በጨለማው ክፍል ውስጥ ብቻውን ያለምንም ጠባቂ እጆቹ ከጀርባው እንደታሰሩ ተቀምጧል። ከአሜሪካኖቹ አሸባሪዎች መካከል ኤጀንት ማርሻል በኩባያ ትኩስ ቡና ይዞ ወደ ክፍሉ ገባ። ማርሻል አነስተኛ ሽጉጥም ታጥቋል። ይህኔ ፕሬዝዳንት ኢብራሂም ትራኦሬ ያለውን ሁሉ ኃይል ተጠቅሞ ማርሻል ላይ ጥቃት አደረሰ። ወዲያውኑም ከማርሻል ጎን ያለውን ሽጉጥ በመሳብ አንገቱ ላይ ተኩሶ ገደለው። ክፍል ውስጥ በድጋሚ ፕሬዝዳንቱ ብቻውን መተንፈሱን ቀጥሏል። ከኤጀንት ማርሻል ኪስ ውስጥ ያገኘውን ቁልፍ በማውጣትና የማርሻልን ልብስ በመልበስ በሩን ከፍቶ ከክፍሉ ወጣ። ከክፍሉ ሲወጣም 2 ሌሎች ጠባቂዎችን በመንገዱ ላይ ያገኘ ሲሆን ለሁለቱም ሰላምታ በመስጠት ፕሬዝዳንት ኢብራሂምን ሳይሆን ማርሻልን በመሆን በሰላም አለፋቸው። ከዚህ በኋላ ብዙም ሳይርቅ ፕሬዝዳንቱ ማምለጡን የሚያሳውቅ አላርም በታሰረበት ግቢ ውስጥ መጮህ ጀመረ። ፕሬዝዳንቱም በፍጥነት እየሮጠ የተከፈተበትን ተኩስ በማምለጥ በጫካው ውስጥ አመለጠ። ወዲያውኑም በጫካው ውስጥ ያገኛት ድሮን 3 ጊዜ ፍላሽ ላይት በማብራት ፕሬዝዳንቱ መሆኑን ማወቋንና እርዳታ እንደምትልክለት የመግባቢያ ኮድ አሳየችው። ወዲያውኑም የቡርኪና ፋሶ ልዩ ኃይል ጦር በቦታው ደረሱ። ከዚህ በኋላ ልጁን ከታሰረበት የማውጣት ከፍተኛ የሆነ ዘመቻን በፕሬዝዳንቱ መሪነት በከፍተኛ ደረጃ በሰለጠኑ የሀገሪቱ የልዩ ኃይል ወታደሮች ጋር በመሆን ተጀመረ። ነገር ግን ልጁ የታሰረበት ቦታ ማንም ሊያገኘው አልቻለም። አይድረስ ልክ እንደ አባቱ ቆራጥና ደፋር ነው። በዚህም የተነሳ በታሰረበት ክፍል ውስጥ አሁንም የሚያስበው አባቱ እንደሚደርስለት ብቻ ነው። ድንገት ከፊት ለፊት ያከመው ዶክተር ወደ ክፍሉ ሲመጣ ከዶክተሩ ኪስ ውስጥ ያገኘውን መርፌ በማውጣት የዶክተሩ አንገት ላይ ሰካበት። ዶክተሩም ወዲያው በክፍሉ ውስጥ ተዘረረ። አይድረስም ከክፍሉ ለማምለጥ ቢሞክርም የሆነ ነገር አዳልጦት ወደቀ። ወዲያውኑ አጠገቡ ሳተላይት ሬዲዮ አገኘ። ሬዲዮኑም እንዴት እንደሚጠቀም ባያቅም
ሶስት ጊዜ ሁሉንም ቁጥሮች በመጫን መልእክት ላከ። ይህም መልእክት በቤተ መንግስቱ ቢሮ ውስጥ ባሉ የኔትወርክ ባለሙያዎች በመሰማቱ የፕሬዝዳንቱ ልጅ የታሰረበት ቦታ ለማግኘት ተቻለ። ከዚህ በኋላ የሆነው ሁሉ ፊልም የሚመስል ነበር። በመጨረሻም ፕሬዝዳንቱና ልጁ አይድረስ በሰላም ወደ መኖሪያቸው በጋራ መመለስ ችለዋል። ፕሬዝዳንት ኢብራሂም ትራኦሬ አሁንም ድረስ ህይወቱ በፈተና የተሞላች መሪ ነው። እኛም የፕሬዝዳንቱን ህይወት በተመለከተ ሁሌም አዳዲስና ትኩስ መረጃዎችን ለእናንተ ለማድረስ አንታክትም። ከእናንተ የሚጠበቀው ቻናላችንን ሰብስክራይብ ማድረግና በየቀኑ የምንለቃቸውን ቪዲዮዎች እንዳያመልጧችሁ የደወሏን ምልክት መጫን ብቻ ነው። ታዲያ ይህንን አይነት ትኩስ መረጃዎችን ለሌሎች ማጋራታችሁንና ላይክ መስጠታችሁን አትርሱ።